አምላኬ እኔ እኮ ላስፈራራት ነው እንጂ እንድትሞት አልነበረም። ሌሎናችንም በፍጹም ምን ፈጣሪ ረገምት ጉዳረች ምን ፈጣሪ ምን ያደረኩት ምን ያምላኬ ምንድን ያደረኩት እኮ ማስፈራራት ነበር እንጂ ሊገላት እኮ አልነበረም። ምን ፈጣሪ እኮ ነፍሰ ገዳይ አይደለም ምን ሰይጣን የሆነች ሴት ነው። ምን ያምላኬ ምንድን ነው ቆይ ሁሉ ጊዜ አብሬያችሁ ላልሆን እችላለሁ ማለት ምን ማለት ነው? ማን እንደዚህ ነሽ? ዳድራ ወይዘሮ ዝናች። ቆይ እነዚህ ሰዎች ምን እያሰቡ ነው? አንተንም ጋሻውቷል እንዴ? እሱማ እንደማየ ሁሌም አብረናችሁ ያልሆን እንችላለን ያለ። እኔ በጣም እየፈራሁ ነው። እኔም የሆነ ከባድ ነገር እያሰጋቸው እንደሆነ እየገባኝ ነው። ናሆሚ ምንም ቢፈጠር አትሆኝም አይደል? የምን መተው መጣሽ ፍቅር? ገና መጀመርና ነው የምንለያየው። እንጃ የአባቴን ስራና የእናቴን ብቸኝነት ሳስበው የኔም የወደፊት ህይወቴ በጣም ያሳስበኛል። መቼም ቢሆን አልተውሽም። ምን ሆነሽ አዝኝ? ደህና አይደለሽ? አሁን ሳልገላት አልቀርም። ናሆሚ አባቱን በቀል ለመበቀል ወጥቶ ተደብድቦ ሲመለስ ያንን ያደረገችው ሮማን ልትሆን እንደምትችል በሙሉ ልቧ የጠረጠረችው ዝናሽ በንዴት ሌሊቱን በሙሉ እንቅልፍ የሚባል ነገር በአይኗ ሳይዞር አድራ በጠዋት ቤተሰቦቿን እንደሷ ሆና እንድትጠብቅላትና እንድትንከባከባቸው ኑሐሚንን ቃል አስገብታ በቀጥታ ወደ ሮማን ጋር ትሄዳለች። ዝናሽ ከሮማን ጋር በነገሩ ላይ እየተጨቃጨቁና እያስፈራራቻት ብትቆይም በዛ ብቻ ግን አላቆመችም። በንዴት ገፍትራ ጥላት ልትሄድ ስትሞክር ሮማን መሬት ላይ ወድቃ ድንጋይ መቷት ደሟም መፍሰስ ጀምሯል። ወይዘሮ ዝናሽ ድርጊቷ ታውቆባት ወደ እስር ቤት ትገባ ይሁን ወይስ ሮማን አልሞተችም? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ከዚህ አስቀድሞ ሁሉም ተሰባስበው ናሆምን እያስታመሙት በመሃል ለኢኮኖሚ ቀጥለና ቆይ ግን ማን ነው እንደዚህ እስክትሆን ድረስ የደበደበ ብሎ ሲጠይቀው ዝናሽን በመሃል ትገባና ምን አይነት ጥያቄ ነው የምትጠይቀው? እኛ ከሮማን ውጪ ጠላት አለን እንዴ ብላ ስትመልስለት ኑሐሚንም ትቀጥለና አሁንማ አባቴም ተጨምሯል እኮ ወይኔ አምላኬ ምን አይነት መከራ ውስጥ እንደገባሁ እኮ አላውቅም ብላ ስትላይኩንም እባካችሁ ይህንን በግምት የምትፈርጁትን ነገር ብታቆሙ ነው የሚሻለው። ቆይ ናሆም አንተ ማን ነው የሚመስል ብሎ ሲጠይቀው እሱም አቶ ተሰማ ሊሆን እንደሚችል ጥርጣሬ እንዳለው ይነግራቸዋል። ኑሐሚንም በንዴት አዎ እሱ ነው ሊሆን የሚችለው ከሱ ጋር በድጋሚ ከሆንሽ አንቺም ጠላቴ ነሽ ብሎኝ ነበር። እናም ከኛ መላምት ይልቅ ደግሞ አንተ በደንብ የመታህን ታውቃለህ ብላ ስትለው ናሆምም አቶ ተሰማ እየዛተብኝ ነበር። በእርግጠኝነት ከሱ ውጪ ይህንን ሊያደርግ የሚችል ሰው የለም። በእርግጥ እኔ ወደሚጠጣበት ሲሄድ አክስቴ አብረው ነበረች ብሎ ሲነግራቸው በንዴት ኑሐሚንም አሁንስ በቃ ከዚህ በላይ ልታገሰው አልችልም ብላ ቤቱን ለቃ ትወጣለች። ለይኩንም ተከትሏት እሷን ለማስቆም ቢሞክርም ኑሐሚን ግን እየሮጠች አምልጣው ወደ ቤተሰቦቿ ቤት ትሄዳለች። እንደደረሰችም በንዴት አባዬ ቆይ ግን አንተ እንዴት እንደዛ ታደርጋለህ ብላ ስትጠይቀው እሱም ንቀት በተሞላበት መልኩ ዝም እንደማልለው እኮ አስቀድሜ ነግሬሽ ነበር፣ ደግሞ አሁንም ቢሆን አይቀርለትም ዋጋውን እሰጠዋለሁ ብሎ ሲላት ኑሐሚንም የሰማችውን ነገር ማመን ከብዷት ለካ እቅድህ ነፍሱ እስኪወጣ ነበር በጣም ነው እሺ የምታሳፍረው ብላ ስትለው ተሰማ ከተቀመጠበት ተነስቶ ሰምኛለሽ እንደውም እንኳን መጣሽ ከዚህ በኋላ ከዚህ ቤት ወዴትም ልቅንቅ ማለት አትችይ ብሎ ሲላት እሷ አንተ በጣም ለይቶልሃል ባሌን ማስደብደብህ ሳያንስ ጭራሽ አሁን ደግሞ እኔንም አግተህ ልታስቀምጠኝ ነው ብላ ያለችው ባለችበት ሮማን እጇን ታጥባ ከመጸዳጃ ቤት ስትመለስ ኑሐሚን ታያትና በግርምት ግምቴ እውነት ነበር ማለት ነው ልክ ነኝ እናቴን በሷ ነበር የቀየርካት አንተ ግን በጣም አሳፋሪ ሰው ነህ እሺ ብላ ስትለው ሮማንም በንግግራቸው መሃል ትገባና ብትረጋጊ ይሻላል ኑሐሚን ብላ ስትላት እሷን በንዴት ዝም በይ አንቺ አያገባሽ ብላ ትመልስላታለች። ሮማንም ትቀጥልና እኔና አባትሽ ለስራ ጉዳይ ነው የተገናኘን ብላ ስትላት ኑሐሚንም በጥርጣሬ ምን ነው ሳትጠየቂ ብዙ ለፈለሽ ለማንኛውም ጥርጣሬን ያረጋግጥክልኝ ግን ከአይምሮዬ በላይ ሆንክ አንተ በእማዬ ላይ ብላ በንዴት ቤቱን ለቃ ልትወጣ ስትል እጇን ይዛትና እባክሽ ልጄ ብሎ መማፀን ይጀምራል። እሷም ልጅ አትበለኝ እንዳንተ አይነት ሰው አባቴ ሊሆን መቼም አይችልም ብላ ስትመልስለት ሮማንም በማያገባት
ገብታ ተይ እንጂ ኑሐሚን አባትሽን እንደዚህ አትናገሪ ብላ ስትላት እሷን በንዴት ምን አገባሽ አንቺ ከይሲ እንደውም ልንገርሽ አንቺ ከመጣሽ በኋላ ነው ቤተሰቡ እየተባለ ያለው እገልሻለሁ እሺ አንቺ ሰይጣን ብላ ዘልዳ አንገቷን አንቃ መታገል ሲጀምሩ ለይኩን ይደርስና ኑሐሚን አቁሚ ብሎ አስቁማት ከዛ ቤት በፍጥነት ይዟት ይወጣል። የተወሰነ ከተረጋጉም በኋላ ተሰማ ወደ ሮማን ጋር ተጠግቶ ይቀመጥና እንዴት ነሽ ብዙ ተጎዳሽ እንዴ ብሎ ሲጠይቃት እሷም ወንድሜ እኮ በመሃል መጥቶ ባያድነኝ አንቃ ልትገለኝ ነበር ለማንኛውም መሄድ አለብኝ ምናልባትም ተሰማ ይሄ የመጨረሻችን ሊሆን ይችላል ብለው ተነስታ ጥላው ትወጣለች። ከትንሽ ቆይታ በኋላም ለይኩን መኝታ ቤታቸው ውስጥ ሆነው ስለተፈጠረው ነገር ለዝናሽ ይነግራታል። እሷም በግርምት የምርህን ነው ለይኩን ቆይ ሮማንና ተሰማ አንድ ቤት ውስጥ ተቀምጠው አገኘኋቸው ነው የምትለኝ ብላ ስትጠይቀው እሱም አዎ እኔ ባልደርስ ኖሮ እኮ ኑሐሚን አንቃ ልገላት ነው ብሎ ሲነግራት እሷም እንደው እዛው ደፍታት እኔ በሷ ቦታ በታሰርኩኝ ኖሮ ለነገሩ የጊዜ ጉዳይ ነው እንጂ እሷ የጀመረችውን እኔ መጨረስ አይቀር ለይኩን ቆይ ግን አንተ አሁንም ድረስ ተሰማ ልጄን አስደብድቦታል ብለህ ነው እንደምታስበው ራሷ ናት እርግጠኛ ነኝ እና እሰራላታለሁ እንደውም ነክቶልኝ አግኝቻት ጉሮሯን ይዤ እስካንቃት ነው የቸኮልኩ ብላ ትዝትባታለች። በነጋታውም ዝናሽ ኑሐሚንን ትጠራና ተቀምጠው ማውራት ይጀምራሉ። ዝናሽም ትቀጥልና ስለ ሁሉም ነገር መዘጋጀት አለብሽ የኔ ልጅ አሁን ትልቅ ኃላፊነት የምትሸከሚበት ወቅት ነው ብላ ስትላት ኑሐሚንም በንግግሯ ግራ ተጋብታ ቆይ እሺ የምን ኃላፊነት ነው ብላ ተጠይቃታለች። ዝናሽም ትቀጥልና ኑሐሚን ሳታቋርጭኝ ዝም ብለሽ ስሚ አንቺ በጊዜ የበሰልሽ ልጅ እንደሆንሽ ጠንቅቄ አውቃለሁ ከባልሽ በተሻለ ነገሮችን የማስተዋል ጥበብ አለሽ ይሄንን ደግሞ በተለያየ ጊዜ አስተውያለሁ ይሄ ቤተሰብ ከኔ ውጪ ሌላ ሴት ያስፈልገዋል ብላ ስትላት ኑሐሚንም በመሃል ታስቆማትና የምትዩን ነገር ጭራሽ እየተረዳሁኝ አይደለም ያለሁት ምንድነው ብላ ስትጠይቃት ዝናሽም ድንገት ባልኖር ምን ማድረግ እንዳለብሽ እያስጠነቀቅኩሽ ነው ያለሁት ጊዜውን እንደምታዩ ተለዋዋጭ ይሄ ቤተሰብ ሲወድቅና ሲነሳ ብዙ ጊዜ መስዋዕትነት ተከፍሎበት ነው እዚህ የደረሰው እናም የምነግርሽን ነገር በቀላሉ እንድታዩ አልፈልግም አንቺ በተግባር የተፈተንሽ ጠንካራ ሴት ነሽ ይሄንን ደግሞ ብዙ ጊዜ ነግርሻል በመሃል አንድ ነገር ቢከሰት ዱብዳ እንዳይሆንብሽ ከወዲሁ ጠንከርከር በይ ብላ ስታስጠነቅቃት ኑሐሚንም በፍርሃት ምንድነው ይሄ እኮ በጣም ከባድ ኃላፊነት ነው አታስጨንቂኝ እባክሽ ምን እያሰብሽ እንደሆነ ሊገባኝ አልቻለም እስካሁን በዝምታ ሰምቼሻለሁ አሁን ግን በግልጽ ንገሪኝ ቆይ አንቺ የት ልትሄጂ ነው ብላ ስትጠይቃት ዝናሽም እኔ ሁሌም አጠገብሽ ላልሆን እኮ እችላለሁ እናም በቃ ከዚህ በላይ ጥያቄዎችን አትጠይቂ አደረይን ብቻ ተቀበይ ብላ ትላታለች። በዛን ሰዓት ላይ ሮማን መኪናው ውስጥ ተቀምጣ ስልክ እያወራች ነበር። ቀጥላም መቼም ደህና አድርጋችሁ ነው ያንን ወጣጤ የቀጠቀጣችሁት በዚህ መቼም አልጠራጠር ገንዘቡን ደግሞ አሁኑኑ ልክላችኋለሁ ምናልባትም ለሌላ ስራ ከፈለኩ መልሼ እደውልልሃል ብላ ስልኩን ትዘጋውና ከራሷ ጋር ማውራት ትጀምራለች። በደስታም ጀግና ሮማን አንቺ ባደረግሽው ያ የማይረባ ሰውዬ ተወቀሰ ናሆም ላሳየው ድፍረት ይሄ ያንሳል ከዚህ በኋላም አርፈህ ማትቀመጥ ከሆነ አንተም ብቻ ሳትሆን ሁላችሁም ያልቅላችኋል ብላ ትዝታለች። በዛን ሰዓት ላይ ኑሐሚን ከናሆም ጋር ወክ እያደረገች ወይዘሮ ዝናሽ ስላለቻት ነገር ሁሉ አንድም ሳይቀር ትነግረዋለች። እሱም ግራ ተጋብቶ ቆይ ግን እነዚህ ሰዎች ምን እያሰቡ ነው ያሉት አባዬም እኮ ልክ እንደሷ ሁሌም አብረናችሁ ላንሆን እንችላለን ብሎኛል የሆነ አንድ ከባድ ነገር እያሰቡ ያሉ ይመስለኛል ብሎ ይላታል። ከዚህም በኋላ ነው ዝናሽ በድብቅ ሮማንን ተከታትላ አንድ ጥግ ላይ በስለት አስፈራርታ ተለጥፋትና አንቺ አረመኔ አሁን ብለሽ በማይመጣው በአይኔ ብሌን መጣሽ በጣም ክፉ ነሽ አንቺ ወንድምሽን ለመጣል ስትይ እኛን አውሬ ያደረግሽ አሁን እንደምታዩ አካባቢው ላይ ማንም ሰው የለም ይሄንን ስለት ጉሮሮሽ ላይ ልሰካው ይችላል ትሰምኛለሽ ይሄ የመጀመሪያም የመጨረሻም ማስጠንቀቂያ ነው ከዚህ በኋላ በዙሪያዬ እንዳላይሽ ብላ ስትገፈትራትም ነው ሮማን ድንጋይ መቷት ደማ መፍሰስ የጀመረው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።